አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። እንደምታዩት ሶፍት የሆነ የብረት ድስት ዳቦ ጋግር ያለሁ ማለት ነው። በጣም ቆንጆ ኬክ የመሰለ ነው። በነገራችን ላይ ከዚህ በፊት ኮሜንት ላይ እየጠየቃችሁ ነበረ ወተት የሌለው ኬክ እስኪ እንዴት ነው ምን ሰራው ምናምን ብላችሁ ነበር። ኢንሻአላህ አሰራሩን ይዤላችሁ እመጣለሁ። ከፈለጋችሁት ወተት የሌለው እንቁላል የሌለው ኬክ ማለት ነው። ከፈለጋችሁ በጣም ቆንጆ ኬክ ሰርቼ የማቀው ቆንጆ የሆነ የወደድኩት ኬክ አለ፣ አሳያችኋለሁ አሰራሩን ማለት ነው። ያለ እንቁላል ያለ ወተት እዚህ ጋር እንደምታዩት እንደዚህ አድርጌ ቁጭ ሳደርግ ዳርዳሩን ሊጡን በጣም ቆንጆ ይሆናል። በኋላ ቁርስ ስታደርጉት ማለት ነው። ከላይ ትንሽ አረር ብሎብኛል። መጨረሻ ላይ ጨምሬው ነበር እሳቱንና ትንሽ እንደማረር አለ። ብቻ አሪፍ ነው፣ ቆንጆ ነው። ከዛ እዚህ ጋር እንደምታዩት አውጥቼዋለሁ እንገልብጬ፣ ጎኑንም እንደምታዩት ነው፣ ቆንጆ ነው። እና እንደዚህ አድርጋችሁ ስትጋግሩ የውሃ ዳቦም ቢሆን በእንደዚህ መልኩ ሲጋገር ለመቁረስ ምናምን በጣም ነው የሚመቸው። ቢላው አያስፈልጋቸውም። በቃ ራሱ እንትን ይልላችኋል። እና ሶፍት የሆነ ዳቦ በቀላል ቤታችሁ በ30 ደቂቃ ይቦካላችኋል። ከዛ ብረት ድስቱ ላይ ታደርጉትና የተወሰነ ከብረት ድስቱ ላይ እንዲነፋ ማድረግ አለባችሁ። ከነፋ በኋላ ቀጥታ ስቶቫችሁን የመጨረሻ ቀንሳችሁ፣ እኔ በ5 ቁጥር ነው በነገራችን ላይ የጋገርኩት። መጨረሻ ላይ 10 ቁጥር አድርጌው ነበረና ትንሽ የተወሰነ አረር አለብኝ እና እንደዚህ አድርጋችሁ አሪፍ የሆነ ዳቦ መጋገር ትችላላችሁ። እንደዚህ ቁርስ ለማድረግ እንደምታዩት በጣም ነው ደስ የሚለው። ብዙ ጊዜ እኔ እንደዚህ አድርጌ ነው የምጋግረው። ለምን ላቆራረስም በጣም ይመቸኛል። በቃ እንትን አይላችሁም፣ ደስ ይላችኋል። እና ልክ ኬክ ነው የሚመስለው። ከቂጡ እንዳያችሁት የተወሰነ አረር ብሏል እንጂ ስፖንጅ ነው። ያው ልክ እንደ ኬክ ማለት ነው። ቆንጆ የሆነ ዳቦ አሁን ምጣድ በማትለኩሱበት ጊዜ ዳቦ መጋገር ከፈለጋችሁ ልክ እንደዚህ ሶፍት የሆነ ዳቦ በብረት ድስት ወይም ደግሞ ምሳሌ ቡና ለማፍላት ፈልጋችሁ ምጣድ አትለኩሱም፣ እንግዳ ሊመጣባችሁ ከሆነ ልክ እንደዚህ በብረት ድስት ጽድት ያለ ዳቦ መጋገር ትችላላችሁ። በጣም ቀላል ነው እላችኋለሁኝ ውዶችዬ። እንግዲህ የኬኩን አሰራርም ከፈለጋችሁት አስተያየት ኮሜንት ላይ አስቀምጡልኝ። እኔ ደግሞ ኮሜንት አንዳንድ ጊዜ አይቼ እረሳለሁ ወይ ደግሞ ወዲያውኑ መልስላችኋለሁኝ ብዬ አስቤ ኔትወርክ ምናምን ይጠፋብኛል እና በዛን አጋጣሚ ነው የማልመልስላችሁ። አንዳንድ ጊዜ በአላህ ምናምን የምትሉ አላችሁ እና በአላህ ባትሉ ደስ ይለኛል። ከምንም በላይ የተመቸኝ ኮሜንት ካረሳሁት በስተቀር መልሳለሁኝ። ደግሞ ደጋግማችሁ መጻፍ፣ ምሳሌ አሁን ያለፈው ቪዲዮ ላይ ካልሰማሁኝ ለቀጣዩ ቪዲዮ ላይ ያን ኮሜንት ደግማችሁ ከጻፋችሁት አየዋለሁኝ ማለት ነው። የኔትወርክም ችግር ኢትዮጵያ ታውቃላችሁ፣ የመርሳትም ችግር ልጅ ያለው ሰው እንግዲህ ይሄው ነው። በቃ ይረሳል ሁሉንም ነገር። ልጆች ጋር ስትዳረቁ ምናምን ብዙ ጊዜ ይረሳል እና ለዛ ነው ኔትወርክን በሚጠፋ ሰዓት ማለት ነው። ሌላው ደግሞ አንዳንድ ኮሜንቶችን ስመልስላችሁ ከውጪ ምን ይዘን እንምጣ፣ አሁን ልትመጡ ያላችሁ ልጆች የምትጠይቁኝ ጥያቄ እኔ እንደ ቸገረኝ እንደ ራሴ ችግር ከሆነ ይዛችሁኑ ብዬ የማስበው፣ በተለይ የመጨረሻ ሰዓታችሁ ላይ ወደዚህ ልትመጡ ስትሉ እቃችሁን አስተካክላችሁ ጨርሳችሁ እኔ እንደ ቸገረኝ ከሆነ የሶላት ሸርሸፍ፣ ፖርሳ እንዲሁም ደግሞ ፓወር ባንክ፣ ቻርጀሮችን ይሄንን መርሳት የሌለባችሁ ነገሮች ናቸው ብዬ የማስበው። እኔ አልሐምዱሊላህ ቻርጀር፣ ፓወር ባንክ ምናምን እንትን ስላልኩኝ ቻርጀርም ቦክሶችንም ይዤ ስለመጣሁኝ አልተቸገርኩም። ግን አሁን ላይ የቸገረኝ የሶላት ሸርሸፍ ለሰው ሰጥቼ ምን ብዬም ብቻ አንዳንድ ጊዜ በአግባቡ የማትጠቀሙበት ቃል አይደለ። ከዛ በኋላ ግን ስታጡ ይቸግራችኋል። የሚገርማችሁ 2500 እያሉ ነው ሸርሸፍ ሳላ። ግን በቃ ምንም አይቆይም። የዚህ ሀገሩ ወዲያውኑ ብትንትን በቃ ስለሚቀደድ ብዙም አልወደውም፣ ያስጠላኛል።
ሌላው ደግሞ ፖርሳ በ1500 ብር ገዝቼ የነበረው ፖርሳ እዚህ ማለት ነው እዚህ ሀገር የገዛሁት ፖርሳ በቃ የሆነ እየተላጠ ምናምን አስቸገረኝና ልክ ሌዘር የውጩን ሌዘር ነው የሚመስለው የውጭ ነው ብለው ነው የሚሸጡት። ደሴ ነው የገዛሁት ግን በጣም የሚያስጠላ በቃ እንትን ብሎ አለቀ በቃ ተበላሽቶ። ከዛ የጣልኩትን ከውጭ ያመጣሁትን ተቀደደብኝ ብዬ የጣልኩትን ማለት ነው አነሳሁት ወላሂ ድጋሜ ማለት ነው። እና ፖርሳዎች ከውጭ የሚመጡት ይሻላሉ ከምንም በላይ ማለት ነው። ቢያንስ 3-4 ይዛችሁ መምጣት አለባችሁ። የራሳችሁን እስከዛሬ እዛ የምትጠቀሙበትን በፍጹም ጥላችሁ መምጣት የለባችሁም። በተለይ ደግሞ ጋውን አሁን እኔ እዚህ በጣም ቆጭኝ የምላችሁ እዛ ስራ ቦታ ጋውን ለብሼ ስለሆነ የምሰራው ከኒቃቢስት ሆኜ ስለሆነ ያው አረብ ቤት ስሰራ የነበረው ጋውን ስለምንጠቀም ከሽቲው ላይ ከዛ ያንን ጋውን ስራ ቦታ ስሰራበት የኖርኩት ነው ብዬ ጥየው መጣሁኝ። የሚገርማችሁ ነገር ማለት ነው እዚህ ልገዛ ውድ ሲሆን ሳጣ ምናምን ያ መጣሌ በጣም ቆጨኝ በጣም ከምንም በላይ። እና እናንተም ጋውን ካላችሁ በቃ ምንም የሆነ እንትን ንጭጭት ምናምን ያለው ራሱ ቢሆን ወላሂ አትቆጩበትም ብታመጡት እዚህ ይጠቅማችኋል በጣም ማለት ነው። እና እንደዚህ አይነት ልብሶችን አትጣሉ ከምንም በላይ ይጠቅማችኋል። ሺቲዎችን ማምጣት አለባችሁ። እንዲሁም ደግሞ ቡሽ ነጠላ ጫማዎች አሉ አይደለ እነዛ እንግዲህ የራሳችሁ የምትጠቀሙባቸውን እንዳትጥሏቸው ነው የምለው። እንደ አዲስ ግዟቸው ሳይሆን ካላችሁ ግን ጥላችሁ ባትመጡ እንደኔ እንዳይቆጫችሁ ማለት ነው። እንግዲህ አንዳንድ ጊዜ ለሚፈልጉት አሁን ኮሜንት ላደረጉልኝ ለጠየቁኝ ጥያቄ መልስ ስሰጥ ደግሞ እማትፈልጉም አላችሁ በዚሁ አጋጣሚ ማለት ነው። እና እኔ ለጠየቁኝ ሰዎች መልስ ነው እየሰጠው ያለሁት እንጂ እቃ ግዙ እንዲበሉ እያልኩ አይደለም። ከዚህ በፊትም እቃ አረብ ሀገር አትሰብስቡ፣ በቃ የሚያስፈልጋችሁን ልብስ የውስጥ ልብሶች እንደ ፓንት፣ ጡት ማስያዣ፣ ፖርሳ እንደነገርኳቸው አሁን ፓወር ባንክ ቻርጀሮች ምናምን፣ የሶላት ሸርሸፍ፣ ቡሽ ጫማ እንደዚህ ነጠላ ጫማዎች እዚህ ስለምንጠቀምባቸው በብዛት እነዛን ብዙ ጊዜ ሽፍን ጫማ በብዛት ላንለብስ እንችላለን። በቃ የሆነ ራቅ ያለ ቦታ ልንሄድ ስንል ካልሆነ በስተቀርና ይሄኛው ስለሚቀል ቡሽ ጫማዎች እዚህ 800 ብር 900 ብር ናቸውና እነዛን በ15 ሪያል ምናምን ነበር ስንገዛ የነበረው። እንደዛም ነው ብለውኛል። አሁን ራሱ ማቃቸው ልጆች ጠይቃቸው እዛ አረብ ሀገር ማለት ነው። እና እነሱን እንደ ቀላል ገዝተን የያዝናቸውን ከምንጥላቸው ይዘናቸው ብንመጣ ሻንጣ ውስጥ የሚገቡ የሻንጣ ኪስ ውስጥ የሚገቡ ናቸውና ይሄን ባትጥሉ እንደ ቀላል ያያችሁት ነገር እዚህ ስለሚጠቅም ብዬ ነው እንግዲህ የነገርኳችሁ። በዚሁ አጋጣሚ ደግሞ ዱባይ ያላችሁ እኔ ባለቤት ያለው ዱባይ ነው እና መሀል ዱባይ ላይ ማለት ነው። እዛ አካባቢ የሆናችሁ ፖርሳና የሶላት ሸርሸፍ ስለምፈልግ ባለቤት ገዝቶ ያንን በቃ 1-2ም ሊሆን ይችላል ያንን ገዝቶ ሰጥቷችሁ ይዛችሁልኝ ወደ ኢትዮጵያ የምትመጡ ካላችሁ በቅርብ ማለት ነው ፈቃደኛ ከሆናችሁ ይዛችሁልኝ ብትመጡ በውስጥ ብታናግሩኝ በጣም ደስ ይለኛል። የሶላት ሸርሸፍ እዚህ ብገዛውም እየተቀደደ እያስቸገረኝ ስለሆነ ፖርሳም እንደዚሁ እየተበላሸብኝ ስለሆነ የውጩ በጣም አሪፍ ነው። እኔ የሳውዲውን በጣም ስለማውቀው ቆንጆ ነው። ዱባይ ግን ቆንጆ ነው ሲሉ ሰምቻለሁ፣ አላቀውም። ግን ገዝቶ ባለቤት የዛ ስለሆነ ያለው ገዝቶ ቢሰጣችሁ ብታመጡልኝ ፈቃደኛ የሆናችሁ ካላችሁ ወደ ሀገር የምትገቡ በውስጥ መስመር ብታናግሩኝ ከምንም በላይ ደስተኛ ነኝ ማለት ነው ውዶችዬ። እንግዲህ የዛሬ ቪዲዮ ይሄንን ይመስል ነበረ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ፣ መልሳለሁኝ በቻልኩት መጠን ማለት ነው። በቻልኩት መጠን ግን ስትጠይቁ በአላህ አትበሉ ውዶችዬ። ቪዲዮውንም ላይክ፣ ሼር፣ ሰብስክራይብ አድርጉ። ኢንሻአላህ በቀጣይ ቪዲዮ ተመልሼ እስከመጣ አላህ ሰላማችሁን ያብዛው፣ ሀገራችንን ሰላም ያድርግልን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።